ለጠይቃችሁ የሞስትሊ ሚሱ ቲክቶክ አለሽ እዮባ አለ ከባለቤት ጋር የሙሌ በጣም እየገሰገሰ ነው ለንጋራችሁ ቲክቶክ ላይ ያው አይ ዶንት ኖ እንዴት እንደሆነ እንደዛ የሚያስቡት ሰዎች ግን የሚዲያ ሰዎች ጋር መፍትሄ ያለ ብለው ያስባሉ ይመስለኛል እና በጣም ብዙ አሳዛኝ ታሪኮች ይመጡልናል ይላካሉ ኢንቦክስ ይደረጋሉ እኛ ጋር የሚመጡት ያው ሪሌትድ የሆነ ነገር ስለሚሆን ስለ ጤና ስለምሰራ ታሪክ እናንተ ጋር በአጠቃላይ ግን እንደ የሚዲያ ሰዎች ጋር መፍትሄ ያለ ብለው ወይ ሰዎች ስለምናቅ ሊሆን ይችላል አይ ዶንት ኖ በጣም ቴክስቶች ባብ ይላካሉ አሁን ግን በጣም ቀልቤን የገዛው አንድ ስቶሪ ያገኘውኝ እና ስቶሪውን ልጅቷ ሼር እንድንወያይበት ትፈልጋለች ኦኬ ሶ ዲሲዥን ሜክ ለማድረግ የሌላም ማህበረሰብ ክፍል ሐሳብ ሶ የህክምና ምናምን ሰው የስነ ልቦና ሰው ምናምን ያያየች ነው ደሞ እንደ ጤነኛ ሰው እንደ ራንደም ሰው አንተ ብትው ምን ታረጋለህ አይነት ነገር ነው እና እሱን ስቶሪ ሼር ላርጋችሁ ጋይስ እና ተዘጋጁ ይሄ ስቶሪ በጣም ኢንተረስቲንግ ሳይሆን ሲሪየስ እንትን የሚፈልግ ነገር አለው ከግማሹ ታሪክ ጀምሬ በጣም ከሚጠቅመው ታሪክ ጀምሬ ልንገራችሁ በስራ ምክንያት ሌላ ሀገር ሄደች እና የተማረች ልጅ ናት ምናምን የተሻለ ስራ እንደምታገኝ ነበር አስባ ሄደችው አገሩ ከኤዥያ ውስጥ ነው ከአረብ ሀገራት ውስጥ አንደኛው ጋር ነው ሄደችው ስትሄድ ግን ሁኔታዎች እንደዛ አላገኘቻቸውም ሶ ቤት ተቀጥሮ የመስራት ግዴታ ተፈጠረ ሶ ጥሩ የትምህርት ባክግራውንድ ያላት ቢኤ ያላት ምናምን ከአንድ ትልቅ ተቋም የተመረቀች ልጅ የቤት ሰራተኛ የመሆን ድል ገጠማት ማለት ነው እንደዛ ያለች ተፍተፍ ያለች እየሰራች ምናምን ያው በቃ ከአንዴ ከደረስኩ እዛ ግዴታ መስራት አለብኝ ብላ ስላሰበች እዛ ፕሮሰስ ላይ ያለች አንድ ልጅ ተዋወቀች ያለች እዚህ ያለች የምታውቀው ነው ተዋወቀች ሳይሆን ማውራት ይቀጠሉ ማውራት ጀመሩ በተለየ ሁኔታ ማለት ነው ከምታውቀው ሰው ጋር ማውራት ጀመረች እንደምታውቁት አረብ ሀገር ዲስታንስ ሪሌሽንሺፕ ሶ ከሪሌሽንሺፑ በፊት በደንብ ማውራት ጊዜ መስጠት ጀመረሱ ማንንም ሰው ስለሌላት እድል ሰጠችው ከሰውም ጋር አለች ምናምን ሰው ሪሌሽንሺፕ አደገ በጣም አሪፍ ኮሙኒኬሽን ነበራቸው አሪፍ ልጅ ነው ልጁ እና በቃ ፋይናሊ ዲሳይድ አደረጉ ወደዚህ ሀገር ሙቭ እንድታረግና ትዳር እንዲመሰርቱ ሐሳብ አቀረበ ማንንም ሴት ይሄን ሐሳብ ተቀብላ ለማድረግ ፈቃደኛ ነው የምትሆነው ብዙ ሴት አይደለ ትዳር ትልቅ ነገር ነው ምናምን ደስተኛ ሆነች ከዛ ደግሞ ብዙ ወንዶች የሚከብዳቸውን ውሳኔ ነው የወሰነው ማግባት የሚለውን ውሳኔ መጣች እዚህ ሀገር ንብረቷን ጠቅልላ የሰራችበትን ይዛ ምናምን እዚህ ሀገር መጣች ሰርግ ጊዜው ደረሰ ከሰርግ በፊት ሽምግልና ማለት ነው ሽምግልና ጊዜው ደረሰ አሪፍ ግንኙነት ነበራቸው ቤቱን ታውቀዋለች ምናምን ሬዲ ሆኖ ነው ወደ ጋራ ህይወት ማለት ነው ሶ ሽምግልና ደረሰ ሳምንት ሳይሆን አንድ ቀን ሲቀረው ለሽምግልናው ፈልግሻለሁ አላት ሶ ትንሽ ፈራች ምናምን ደነገጠች ምንድነው ሊሆን የሚችለው ከአንድ ቀን በፊት ፈልግሻለሁ አይነት ነገር ተገናኙ ቁጭ አሉ ከዛ በኋላ አንድ ያልነገርኩሽ ታሪክ አለ እሱ ልነግርሽ ይገባኛል አላት ያው እንደምትገምቱት አስደንጋጭ ነው የሚሆነው በዚህ ቀን ላይ የሚመጣ ሐሳብ ማለት ነው ኦኬ እሺ ምንድነው አለችው ከጤና ጋር ከአይምሮ ጤና ጋር የተገናኘ ፕሮብለም እንደነበረበት እና እስካሁን ድረስ ያልነገራት እንዳያጣት ፈርቶ ስለነበርና እንዳፈቀራት ስለሆነ ነገር ግን የአይምሮ ጤና ጉዳይ አሁን በህክምና ግራጁዋሊ ተሻሽሎ ደና እንደሆነ ይሄ ሊቀሰቀስበት የሚችል ምንም አይነት ትሪገር ሊያደርግ የሚችል ነገር እንደሌለ ከፈለገች ቼክ ማድረግ እንደምትችል ነገራት ሶ ኦፕን ሆነላት በጣም ልቧ ተሰበረ ምናምን ለምን ዛሬ ላይ ነገረኝ because ወደ ኋላ ለመለስ ማልችልበት ጊዜ ነው እና ደግሞ ለምን ደበቀኝ ውስጡ መደባበቅ ለመጣ የሚል question አደረገች ከዛ በኋላ ሐኪሞች ሄደች አየች ምናምን ሐኪሞችም the same thing ነገሯት ኮንፈርም አደረጉላት ያንን ይሄ ህመም ሊሻሻል የሚችል ህመም ነው ሊታው የሚችል ነው ግን የሆነ ጊዜ አፕል ሊያደርግ ይችላል ሱስ ካለ የመነሳት እድል አለው ብለው ቅድመ ሁኔታዎችን አስቀመጡ እነዚህ ነገሮች የሚፈጠሩ ከሆነ የመነሳት እድል አለው ከነዛ ማከለ አንደኛው ሱስ ነው ኦኬ ሱስ ሊፈጠር ከቻለ ሊጀምር ከቻለ ከለታት አንድ ቀን ሽማግሌው ተላከ ምናምን ነገሮቹ ቀጠሉ ምንም ልታስቆም የምትችለው ነገር አልነበረም ቤተሰቦቿ ላይ ዱብዳ ነው የሚሆንባት ምናምን ከዛ በኋላ ሽምግልናው ከተካሄደ በኋላ ለሰርግ ዝግጅት ላይ ነው አሁን ያሉት ግን እሷ የተለያዩ አንግሎችን ለማየት እየሞከረች ነው የሃይማኖት ተቋም ሄዳለች ሐኪሞች እያዋራች ነው በዚህ ማከል ሌላ ሁለተኛ ነገር ተከሰተ ቤት ውስጥ ሲጋራ አገኘች ሶ ይጠነቀቅ ነበር እንጂ ሱስ ይጠቀም ነበር ማለት ነው ስለዚህ ይሄ ደግሞ ሁለተኛ ሌላ ከባድ ነገር ውስጥ ከተታት ማለት ነው ችግሩን ሊያስነሳው የሚችል አንድ ፋክተር ነው አዎ ሱስ አይደለም ይቅርታ ጠየቃት ሱስ እንዳለበት ስላልነገራት አሁንም ይቅርታ ጠየቃት
አሁንም ሊያጣት እንደማይፈልግ እና እንዳፈቀራት ነገራት ትዳሩ እንደሚፈልገው ነገራት ስለዚህ ስቲል ሱስ ላይ ነው ያለው ማለት ሱስ ላይ ነው ያለው ማለት ፐርማነንትሊ ሱስ ላይ ነው ያለው አሁን ግን ቆማለች ማለት ነው ለሰርግ ሁሉም ሰው ተዘጋጅቷል ኦልሞስት ሬዲ ናቸው እሷም ብትሆን አፍቅሯለች ያው ይሄን ሁሉ ወደ ትዳር የሚያመራ ነገር ካለ ኦፍ ኮርስ እና እቺታችን ተጨንቃለች በዚህ ጉዳይ ማለት ነው ከባድ ነው ሁለት ያገቡ መማክርት ሁለት ሌጣ እንትን ሁለት ምናፈር ሁለት ሳያገቡ የሚያማክሩ ወዳጆች አለን እዚህ ጋር እና ምን ትላላችሁ እንደ ሴት አንቺ እስኪ መጀለሴት ምን ያህል ምን አይነት ስሜት ይሰጣል አንድ ወንድ መጀመሪያ እንደ ስነ ልቦና ሰው ምናምን እንዳታዩ እንደ ሴት ማስተርስ እንዳለ ሰው እንዳታዩ ሆናችሁ አለማይታችም እንደዛ እኔ ጃይ ከባድ ነው እኔ በህይወቴ ውስጥ እንደዚህ አይነት ከሆነ አልፈልግም የምል ወንዶች ነበሩ ከዛ በጣም ከምጠላው ነገር መካከል አንዱ ሱስ ነው ሱስ የጠላውበት ምክንያቱም ደግሞ አለ ከልጅነቴ ጀምሬ ያደኳቸው ነገሮች ነበሩና አሁን ለምሳሌ አብረው የምኖረው ሰው ስፔሻሊ ሲጋራ የሚያጨስ ከሆነ በጣም እርግጠኛ ነበርኩኝ ከዚህ ሰው ጋር መኖር አልችልም ብዬ እንደምወስን ግን ደግሞ ከባድ ነው ምክንያቱም አንድ ሰው አንድን ሰው ሲያፈቅር በጣም ብዙ መንገድ ነው የሚሄደው ከዛ ለማግባት ሲወስን ብዙ ነገሮች ተከናውነዋል እና ልክ አሁን በቃ ሰርጉ ሊደርስ የሆነ 2-3 ቀን ላይ እነዚህን ሁለት ከባባድ ነገሮች አይምሮ ከባድ ነው የመምን የመሰለ ነገር እንደገና ሱስ የተደራረበ ነገር ነው ስለዚህ እኔ በሆነም አድርገው ምንድነው የሆነ ራሴን አይሶሌት አድርጌ ቁጭ ብዬ ማስብበት ይመስለኛል እስኪ አንድ 15 ቀን ከራሴ ጋር ልምከርበት እዛ ያው በሁለት መንገድ ነው ለምሳሌ እንደ ሃይማኖተኛ ካሰብከው በመጽሐፍ ቅዱስ ቃል እንደሚኖር ሰው አድርገህ ካሰብከው እንደሱ አስቢውና እስኪ ንገሪ እንደዛ ከሆነ እንዴት ነው ማስበው ይሄ ልጅ ወደ ህይወቴ እንዲመጣ እግዚአብሔር የፈቀደበት ምክንያት አለ ወይ ለዚህ ልጅ መዳን ወይ ያብዙ ጊዜ ትዳር በመንፈሳዊ ነገር ስትመለከተው it's a healing አይደለም አብራ የምትድንበት ነገር ነው ስለሚባል ይሄ ልጅ ወደ ህይወቴ የመጣበት ምክንያት ምንድነው ምክንያቱም በህይወታችን ውስጥ የሚሆነው ነገር ሁሉ ምክንያት አለው ብለን ምናምን ከሆነ እና እኔ ደግሞ ንጹህ ሆኜ ጠብቄው ከነበረ እና ይሄ ልጅ ወደ ህይወቴ ሲመጣ ፐርፐዝ አለው ማለት ነው ብለህ ልታስብ ትችላለህ what's the purpose ልጁ እንዲድን ነው የሚል ነገር ልታስብ ትችላለህ ከባድ ነው እንደዛ የሚሆነው እንግዲህ በህይወታችን ውስጥ እያንዳንዱ ነገር እግዚአብሔር ዓላማ አለው ያልን ከሄድን እንግዲህ የሚሆነው ነገር ተቀበይ ልትላት ነው ማለት ነው ምትልካስ ነገር ግን በጣም ከባድ ነው ከዚህ ቀደም ነገር ሰምቻለሁኝ የት ቦታ እንደሆነ አላቀም ግን ስብከት ነውና አንዲት ሴት በጣም ያሰቃይ ባል ነው ያላት አሉ በጣም እና በገባው ቁጥር መጨቃጨቅ ነው በቃ አንቺ እንዲነሽ ነው ምናምን ነው ሁሉ ጊዜ ምትሰራው ነገር አይጥመውም ምታረጋው ነገር አይጥመውም ግን ቶለሬት አድርጋ ትኖራለች እና ከሷ የሚጠበቀው ነገር ሁሉ ታደርጋለች እሱ ግን አመሉ እየከፋ ነው የሚሄደው ከዛ ሰዎች ምናልባት አንቺ ግን ለምንድነው ሁሉ ጊዜ ከእንደዚህ አይነት ጭቅጣቃ ሁሉ ጊዜ እንዲከሚያረጋሽ ጋር ምትኖሪው ስትባል በዚህ ምድር ላይ እንደኔ ሊችለው የሚችለው ሰው ያለ ይሆናል እንግዲህ እግዚአብሔር ለኔ ሲሰጠኝ ይሄን ሰው ቻዩ ብሎ ነው ይሰጠኝ ብላ በዛ መስመር ሄደችና እሷ ኦፍ ኮርስ ሪሊጂየስ ነው ነገር ይብላችኋል ብያችኋለሁ ጸሎቷን ቤተክርስቲያን መሄዷን መጸለያዋን ማልቀሷን የዚህን ሰው ልብ በቃ ይድንጋይ ልቡን የሆነ የስጋ ልብ አርግልኝ ያለች መለመኗን አላቋረጠችም መጨረሻ ላይ ግን ባሏ አይቷት ዋው ይሄን ያህል ጽናት አላት እቺ ሴት ብሎ በጣም ጥሩ የሚባል ባል ሆነ እንደዛ የሆነው እንግዲህ የሷን ትዕግስት የሷን ድካም አይቶ ነው የሚል ታሪክ ሰምቻለሁ በዛኛው ጽንፍ ስትመለከተው እንደዛ ነው ግን ደግሞ ሎጂካል ሆኜ ሳስበው ደግሞ በጣም ከባድ ነው ያው ወካው ለምሳሌ በህክምና ሳይንስ እናምናለን ህክምና ሳይንሱ ይሄን ነገር እየነገረ ከዛ ደግሞ ሱስ ከተጨመረበት ለሚሆነው አደጋ እየነገረህ ደግሞ አይስ ኦኬ የእግዚአብሔር ፈቃድ ስለሆነ ግቢበት ደግሞ ለማለት እንደገና ይከብዳል ያለንበት ሲቹዌሽን እንደዛ ነው እንግዲህ ወለይቶልን ነው የመንፈሳዊ ስላልሆነን ወለይቶልን እዚህ ጋር ያው እንደ ባላይ ምሮም የምናስበው አዎ ስለዚህ ከባድ ነው ይብሳ ወይ ይሄን ነገር ተው አላልኩም ይሄን ይብሳ ኖርማሊ በጣም የገረመኝ ኖርማሊ ከታሪኩም አንድ ነገር ምንድነው
ይሄን ሁሉ ጊዜ ስራዋን ትታ እስከ ማግባት ድረስ የደረሰበት ሜተድ ምክንያቱም ሰው እንዴት አንዱ ነገር ሳይን ኤንድ ሲምፕተም አይታይም ሱሱም ሂድን ሆኗል ያምሩ ህመሙም ሂድን ሆኗልና እኔ ማስበው ምንድነው ሜቢ ትንሽ እንደኔ እንደ ከስራ በኋላም አይደለም ትክክለኛ ኦፒኒየን ነው ማውራውና ትንሽ ሰርጉን ሆልድ ላደርገው ይችላል ከዛ በኋላ ግን ሙሉ ለሙሉ አሁን በሴት ቢቀየር ሙሉ ለሙሉ አልተዋት ምክንያቱም እስከ ጋብቻ የደረሰ ነገር ፍቅር ነው ራስን መስዋዕትነት ነው ይሄ ነገር ባይሆን ኖሮ ራሴን ልሰጥ ነበር ተቋም ለመሰረት ነበር ልጆች ክሬት ቢደረጉ ይችላሉ ነበር ስለዚህ ማስበው ምንድነው ብዙ ሰዎች እኮ አሉ አይደል እንደ ያየን ነው አሁን እነ መቅዶኒያ ብዙ ሰባይነት በጣም ገስቷቸው ብዙ ሰዎች እያነሱ ሰፖርት እያደረጉ ነው እቺ ልጅ ሜቢ ወንድም ቢኖራት ወይ እህት ቢኖራት ዞር ላትል ትችላለች ስለዚህ ፍቅር ደግሞ በጣም ከባድ ስለሆነ ያለውን ነገር ለምሳሌ ሱስ ነው ይሄ ሱስ ትሪገር ፋክተር ሊሆን ይችላል በምን ምክንያት ነው ይሄን ሱስ የሚያረጋው በምን ምክንያት እንትን የሚለው ሜቢ አይዞሌት ተደርጎ ብዙ የአእምሮ ህመም የሚታከሙበት የተለያዩ አካባቢዎች አሉ የተለያዩ የህክምና ማዕከሎች አሉ እዛ መግባትም ካለበት በሰፖርቲንግ ደረጃ ሰፖርት ለማድረግ እኔ ሴት ብትሆን ኖር ያርኩት እኔ ያን ያክል መስዋዕትነት የምከፍልበት ደረጃ ልደርስ ይችላል ምክንያቱም ሰርግ ነው ነገ የሆነ ነገር ቢፈጠር ነገ ቤተሰቤ ላይ ራሴ ላይ የሆነ ነገር ቢፈጠር ልጆች ይመሰረታሉ ልጆቼ ላይ የሆነ ነገር ከሚፈጠር ሰው ነኝ ነገ የሚቆጨኝን ነገር አላረግም ለምሳሌ ገና የጀመረ ፍቅር ቢሆን ኖሮ የሆነ ነገር ተተው ነበር ይሄ ግን በጣም ቆይቷል ገና እሷም ከመሄዷ በፊት አውቆ ከገና ከመሄዷ በፊት እዚህም ይያለች እዛም ይያለች በጣም ዴቨሎፕ ሆኗል ስለዚህ ፍቅር የሚባለው ነገር ክሬት አድርጓል ስለዚህ በደንብ እሱ ላይ ነው የምሰራው ማይስተካከል የለም ብዙ ሰዎች ግራ የሚገባቸው ምንድነው አንድ ጨጓራ ቢያምህ ዲቴክት ይደረጋል ይታወቃል የአእምሮ ህመም በብዛት ዶክተሮችም እኔ በህክምና ሳቀው ሂስትሪ ነው ይጽፋሉ ይሄ የሆነ ማሽን ተሰክቶ ምናምን አይደለም ዲቴክት የሚደረገው ሶ እነዛ ሰዎች ሳይኮሎጂካሊ ሰፖርት ይፈልጋሉና ሜቢ ሌላ ውሳኔ ብትወስን ከባድ ነገር ይፈጠራል እዚህ ልጅ ላይ ታስባለች ምክንያቱም የአእምሮ ህመም ነው ወዳታለሁ ብሎ ያስባል ካውን የሆነ ነገር ብለው ራሱ ላይ የሆነ ነገር ጎዳለው ብሎ ሊያስብ ስለሚችል እኔ በሆነ ማረጋው ምንድነው እሱ ላይ መስራት በማምነው ሃይማኖትም ሊሄድ ይችላል በህክምናም ሊሆን ይችላል መስዋዕትነት እከፍላለሁ ጥግ ድረስ ከዛ በኋላ የሚመጣው ነገር ስቴፕ ባይ ስቴፕ ነው ማየው እንጂ ሙሉ ለሙሉ ሆልድ ማላረጋው ምናምን ሰርጉ ሊቀር ይችላል ከባድ ነው ስቲል አሁን ልጆች ብለህ ስታነሳ ይሄ ማለት እንግዲህ ወደፊት ልጆችን ስታሳድግ የሆነ ሪስክን እያሰብክ ነው ባይምሮ ማለት ነው እሱ እያወራ የሆነ መጽሐፍ አይምሮ ውስጥ መጣ አላቅም አንብባችሁት ከሆነ የቆየ መጽሐፍ ነው ጄኒየር የሚለው መጽሐፍ ላይ እንዴት ነው አሁን የዚያ መጽሐፍ ነው እና የሆነ ጊዜ ላይ ፊክሽን በጣም ፖፑላር የነበረ ጊዜ ያሉ ሰዎች ብዙ አንብበውታል በጣም ፖፑላር ነበርና ጄኒየር ላይ ምንድነው ፖይንቱ አሬንጅ ሜሪጅ ነበረ ሀብታም ሰውዬ ነበረ ከዛ አጋቡት ሲያጋቡት ሴትዮ የአእምሮ ችግር የነበረባት ሴትዮ ነበረች ከዛ ቤት ከመጣችበት ቀን ጀምሮ የቤት ዕቃ መስበር የቤት ዕቃ መጣል ምናምን ነው ስራዋ ከዛ እሱ ምን አለ በቃ ተሰቫው ኦሬዲ ቤተክርስቲያን ነው የተጋቡት ሄደው እንትን ብለዋል አያቅም እንደዚህ አይነት ችግር እንዳለባት እድሜ ልኳን በአጠቃላይ ግን በቃ እንትን ማለት መስበር ምን ማለት ነው ከዛ በኋላ እሱ የሚያሳድጋት ልጅ ነበረች ይሄ እና እሷን ያሳደገ ያለች ሴትዮ ተናደደች በቃ እንትን አመጣ ጋቨርኒስ አመጣ እንጂ ሞግዚት እንዴት ሞግዚት ይመጣል ብላ ቤቱን አቃጠለችው ቤቱን ሙሉ እንዳላቃጠለችው ቤቱን አቃጥላው እሷው በዛ ላይ ወደቀችና ተቃጠላ ሞተች ነው ታሪኩ እና ምን ያህል የአእምሮ ህመም ምን ያህል እንደከፋ ነው ግን እሱስ ከመጨረሻው ሚስቱ ስለሆነች ያንን ሁሉ ቤት ስታቃጠል ቤት ስታፈርስ ምን ስትል እስከመጨረሻው ትልቅ ቤት ነው የሚያወሩት እንግዲህ ይሄ ድሮ ስቴት ምናምን መተለው ሙሉ እስኪወድም ድረስ እንደዚህ የሆነበት ሲቹዌሽንም ነበረ ነው ነገርየው ምን ያህል ቀላል እንዳልሆነ መጽሐፉ ትዛለ ቀላል አይደለም ግን ምንድነው የአእምሮ ህመም ብዙ ህዝብ የማያቀው በእኛ ሀገር ሜንታሊቲ ወይም ግንዛቤ ምንድነው ብዙ የአእምሮ ህመሞች ትሪት የማይደረጉ ምናምን ይመስለናል የሚደረግም አለ የማይደረግም አለ በእንደዚህ አይነት ኮንቴክስት አሁን ባወራነው ስሩ በነገረን ኮንቴክስት ግን ኖርማሊ ብዙ የሚስተካከሉ የሚመስሉ ነገሮች አሉ ለምሳሌ ይሄ ጤነኛ የሚመስሉ ነገሮች አሉ ከዛ ደግሞ በደንብ እርዳታ ቢገኝ ደግሞ ከሱ ጋር ያለው ነገር ምንድነው እንደዚህ የሚያደርገው ነገር በደንብ ትሪት ቢደረግና የህክምና ባለሙያ ቢገባበት በጣም ትልቅ ይመስላል ኦፍ ኮርስ አንቺ እንዳልሽው የአእምሮ ህመም ደረጃዎች አሉት የተለያዩ የአእምሮ ህመም አለ እኔ አሁን ማቀው አለ ሶ እንደስሩ ተመሳሳይ ስቶሪ ማቀው ምንድነው ልጅቷ የአእምሮ ህመም እንዳለባት አታቅም ነበር
ሶ የሆነ ነገር ያምሮ ህመም ቅድም እንዳልኳችሁ ብዙ አይነቶች አሉ ሶ የሆነ ነገር ይታያታል ለቤተሰብ ትናገራለች ወይ እቺኮ ለማዷ ነው ይባላል እህትም ወንድም ማንንም አይጠጋትም ማንንም አንደርስታንድ ያደርጋትም ከዛ በኋላ አንድ ጓደኛዋ እንትን ታረጋለች አብረው ይሆናሉ ሪሌሽንሺፕ ክሬት ያደርጋሉ ከዛ በኋላ ምንድነው ቀስ በቀስ ያለባትን ነገር መንገር ጀመረ ልክ ስትነገር ምንድነው እሱም አንደርስታንድ ማድረግ ጀመረ ነገርየው በጣም ሴንሲቲቭ እንደሆነ ያውቃል እንደቀጣሚ እሱም የተማረ ነው የጤና ባለሙያ ነው ያልነው ነገር በቃ በደም ዲፕሊ መታከም እንደሚችል በስነሳ መስተካከል እንደሚችል በደም ተጠብቆ የሷን ህይወት አስተካክሎ እሷ አሁን ጤነኛ ሆና ከተጋቡ በኋላ ነው ያወቀችው እሷ ሙሉ ለሙሉ ነገረችው አወቀ ከዛ በኋላ ግን እስከ መጨረሻው ጠብቆ አብረው እየኖሩ ልጆቹላ ወልደው አብረው የሚኖሩበት አጋጣሚ አለ ሶ ምንድነው በጣም ከባዶች ነገሮች አንተ እንዳልከው የአይምሮ ህመም በጣም የተለያየ ነው አሁን አንተ ያወራው ስኪዞፍሬኒያ የሚባል አለ ባይፖላር ዲስኦርደር አለ በጣም አት ነውና አብሮ ለመኖር anyway አይዲያችሁ ሙሉ ምን አስተሳሰብ እኔ ምን እንዴ መሰለም አይሆን ሰው ሁሉ የሚችለውን ነገር ነው ማድረግ ያለበት ሰው ሁሉ የሚችለውን ህይወት ልኩን ሁላችንም እናውቃለን እሱ እንዳልሽው ምን ወደውን ሰው ለትዳር እየተዘጋጀን ያለን ሰው ከዛ ደግሞ በር ላይ እውነቱን የነገረን ሰው አይ ነው አንተ ስለሚያምህ ጥሎ መሄድ ልክ እንዳልሆነ ኮምፕሊትሊ እናውቃለን ብዙዎቻችን ይሄ የሚጠፋን አይደለም ግን at the same time እኔ ሰው ሁሉ በሁሉም ነገር ላይ የሆነ አቅም አለው እኔ ልሸከመው የምችለው የሰው ልጆች ፈተና አለ ወደ ህይወቴ ላስገባው የምችለው ከዛ ደግሞ ማልፈቅደዋል አልፈርድም ምንም አይነት ውሳኔ ብትወስን ትልቁ ፖይንት ምንድነው እኔ የሽምግልና የቤተሰብ ይሄ ስተትህን ሊያባዙ የሚችሉ ጊዜያዊ ሁኔታዎችን በደንብ ኖቲስ ማድረግ መቻል አለበት ሰው ለምሳሌ በነገርከን ሲቹዌሽን ያምሮ በሽተኛ እንደሆነ ነገራት ሽምግልና ተነበረ በሚለው ሊነሳ የሚችል ያምሮ ህመም አለበት እሺ ከፍተኛ እድል አለው የመነሳት ሽምግልና ተልኳል ቤተሰብ ሰምቷል ምናምን ይሄ ውሳኔ ብቻውን ሊታይ የሚችል ነገር ሽምግልና ስለተላከ ለሰርጉ ጠጅ ስለተጣለ ብለ አብሮ ይኖራሉ ምንም አይነት ችኮላውስ መግባት የለብም እሱ እኮ አይደለም ቁም ነገሩ ኢትዮጵያ የሆነ ታስበው እናትና አባት ጋር ሽምግልና ተልኮ ሄደ አሁን ይሄንን የነገረኝ በዚህ ቀን ነውና አቆሙት የማለት ሞራል ምን ያህል ሰው አለ እኔ እንደውም ልንገርሽ አሁን ያምሮ ህመም ሪስክ ነው አይደል እኔ ማቀት በጣም ምትገርም ጀግና ልጅ አቃለሁ በዚህ ሁኔታ ውስጥ ማለት ነው ሽምግልና ተላከላት ሪሌሽንሺፑ እንዳጋጣሚ ነበረው እሱ ወንዱ ውጭ ሀገር ነው የሚኖረው ደና ሀገር ነው የሚኖረው በጣም ብዙዎች ሮጠው ሊሄዱ የሚጓጉበት ሀገር ነው የሚኖረው ያው ሰሜን አሜሪካን ችግር የለውም ሀገሩን ማላወራው ለታሪኩ እንትን እንዳይል ነው ሶ ታሪኩ የኛውን ታሪክ አያጠፋውማ በፍጹም አያጠፋውም ግን አንዳንድ ነገሮች ጀግንነት ይፈልጋሉ ማለት ነው ያኛው መተውም ጀግንነት አይደለም መወሰንም ጀግንነት አይደለም ራሱን ችሎ የምናየው ነገር ነው ሶ ሽማግሌ ተልኳል በደንብ ተደግሷል ቤተሰብ መጥቶ አውቆታል ሶ ተመልሶ ይሄዳል ተመልሶ ይመጣል ፕሮሰስ ተጀምሯል ኤምባሲ ወረቀቱን ማስገባት ጀምሯል በዚህ ሂደት እሱ ለአጭር ጊዜ የተወሰነ ይመጣል ሶ ከቤት ተወጣና አግብታለች እቺ ኦሬዲ ሽማግሌ እሺ ተብሏል ከቤት ወጣና እሱ በሚመጣበት ጊዜ 15 ቀን 20 ቀን ምናምን ታይዋለች ኦኬ ኮሳይተዋወቁ ከውጭ ስለመጣ ብቻ መታገባ አይነት እንደዛ አይነት ስታይል ነው ወይስ ሪሌሽንሺፕ ላይ ነበሩ ውጭ ያለ በነበራቸው ግንኙነት ውስጥ ደስተኛ ነች ምንም ጥያቄ አልነበራት በቃ የሚያከብራት የምትፈልገውን ትኩረት የሚሰጣት ምናምን ነች ሶ ለዛ ሽማግሌ ተልኳል ማለት ከዛ በኋላ እዚህ መተው የተወሰነ ቀናት ታይዋለች ማለት ነው ይገናኛሉ ሶ 3 ሳምንት ሊሆን ይችላል አንድ ወር ምናምን አብረው ይኖራሉ ስታዩ ሰውየው አብሮ የሚኖር አይነት ሰው አይደለም ኦኬ ቤተሰብ ሽምግልና ተልጎ ለሰርግ እየተዘጋጀ ነው ልጄን ልድር ነው ብለው እናቷ በጣም ጓግተዋል እህቶቿ ጓግተዋል ምናምን ፕላስ ደግሞ ከሆነ ጊዜያት በፊት የተጎዳች ሴት ነች ገብሻል በቃ ልታገባልን ነው ገብሻል ህይወቷ ሊስተካከል ነው ተብሎ እየተሳሳላት ያለች ልጅ ነች ኮምፕሊትሊ ህይወቷን ሩቅ አርጋ አየችው ማለት ነው ከዚህ ሰው ጋር መውለድ ከዚህ ሰው ጋር በየቀኑ አመታትን ምናምን አሰበች አይሆን ማለት እናቷን ይዛ ይሄ ሰው ህይወቴን ሲኦል ነው የሚያደርገው ኦኬ ሶ እናንተ የሚገባችሁ ከዚህ በፊት አንዴ ተወኝ ሰው አለ በሱ ታመም ያለው እየሳቀች አይደለም ይሄን የምታወራው እያለቀሰች የምታወራው ታሪክ ነው ሶ ግን ይሄ ሰው ህይወቴ ሊሆን አይችልም አሳወቀችው በግልጽ ነው እኔ ካንተ ጋር መኖር እንደማልችል ካሁኑ ገብቶኛል ሶ ጀምረን የምንጨርሰው ነገር ከሆነ አልጀምረው ሶ መተፍቺን ማከናወን ይችላል ግን እኔ ግን ሌጋል ፕሮሰሱን ጀምሬያለሁ ለምን ለኤምባሲው ለምን ሙሉንም ነገር ጀምረዋል ማለት ነው
ብዙ ጊዜ እንደምታውቁት ደግሞ ሁላችንም እናውቀዋለን አንድ ሴት ውጭ መሄድ እድል ካላት ለጊዜውም ቢሆን ብለው አጥፈው ነው አይደለም ሄዱት ገብቷል ምንም ይሁን እስክትወጪ ህይወት ቀይሪ ምናምን የሚባልበት ሀገር ላይ ነው ያለነው ሀገር ላይ ነው ያለነው ምንም አይነት ውሳኔ አልወሰነችም ማቆም ነው የወሰነችው ምንንም አልፈልግም የሰርግ ዝግጅት ነበር የሽምግልና ዝግጅት ነበር ተስፋ ማድረግ ነበር እዚህ ውስጥ you see እንደዚህ መወሰን የሚችሉ ሰዎች አሉ at the same time ግን እኔ ምን አምናለሁ መሰለሽ ሰው እንዴት ነው ህይወትን የምናየው ለምሳሌ ግን እሷ ፍቅር አልያዛትም ነበር ያሁን ልጅ በጣም ፍቅር ይዟታል የሆነ ብዙ ነገር ይመስላል ምንም አይነት ፋክተር ቢኖር ነው ምንክሰው የራሱን አቅም መለካት አለበት ነው ፍቅርም ቢሆን ምንም ቢሆን የራሱን አቅም ነው ለምሳሌ ልንገርሽ ሰዎች ጤነኛ ሰው አግብተው እኮ በአመቱ በሁለት አመቱ አልጋ ላይ የሰው እርዳታ የሚፈልጉ የነሱን እርዳታ የሚፈልጉ ሰዎች ይሆናሉ አንተ ዛሬ ነው ጤነኛ መሆንን የምታውቀው እኔም ዛሬ ነው ጤነኛ መሆኔን የምናውቀው አንድ ሰው እውነቱን ስለተናገረ ማንኛውም ሰው የምናገባው ሰው እንዴት እንደሆነ ልንገርሽ አንድ ጀልባ ተቀዶ መንገድ ስትጀምሪ ሪስክ አለ የተቀደደ ጀልባ ውስጥ አትገቢ ውሃ ያስገባ you see እሷ እንደዛ ነው የሆነው በቃ አለው ሪስክ አለው በግልጽ የሆነ ሊሾልክ የሚችል ነገር አለው እሱ ሳግኝ ታበታለች ኦኬ እኔ ሰፊ የሆነ ጊዜ ሽምግልናን የረሳ የእናትና የአባትን ስሜት የረሳ ለምን ሁሉም ነገር ይረሳል እናትና አባት ሽምግልና ሰው ቀረባቸው ሰርግ ካርድ በትነው ነበር ሰው ወየው ይላል አይኑ ያበሻ ምላስ ያስፈራል at the same time ግን ከልጅ ህይወት አይበልጥ ለጊዜው አይኑ መሸማቀቆች ሊኖሩ ይችላሉ ቅድም እንዳልሻቸው ደግሞ ነገሮችን በመንፈሳዊ እይታ አንያቸው ካለን በጣም ብዙ ሊያጎሉ የሚችሉ ነገሮች አሉ ሶ ጊዜ ወስዳ ረጅም ጊዜ ወስዳ ይሄን ነገር ችግሩ ቢፈጠር እምወጣው ሰው ነኝ ወይ አሁንም ወሰነውን ውሳኔ አልጸጸትበትም ወይ ብላ ራሷን ማየት ነው ያለባት ካልቻለች ጥፋት የለባት ቢቻላችሁ ነው ከሰው ሁሉ ጋር በሰላም ኑሩ ሶ የማይችል ከሆነ ሰው አለመቻል ይችላል ቀላል ነገር አይደለም ሆነ ስለዚህ ስለ ሲቹዌሽኑ በደንብ መርምራ ከዚህ ሰው ጋር ሆናለሁ ወይ ብላ መቀጠል ነው ግን አሁን እሱ ሲናገር ታሪኩም ላይ ቆም እንድትል የሚያርጓት ነገሮች ብዙ ነገሮች ተፈጥረዋል እኮ ሬድ ፍላግስ አሉ አዎ በጣም ብዙ ነገሮች አለን መጀመሪያ ላይ ሱስ የለብኝም ብሏታል ከዛ ላይ ሱስ ውስጥ እንደኖረ አውቃለች አይደለም እንደዚህ አይነት ነገር እንኳን ይያለ ቅድም እንዳልከው ማለት ነው በቃ ከዚህ ሰው ጋር ህይወቴ ሙሉ ኖራለሁ ብለ ያሰብከው ሰው ምን አይነት ሰው እንደሚሆን በትዳር ውስጥ እንኳን አታውቀው that's why ተቻችላችሁ ኑሩ that's why ይሄ ሁሉ ቴራፒ የማሪጅ ካውንስሊንግ ምናምን ይሄ ሁሉ የሚደረገው ጭራሽ ከማታውቀው ከሌላ ባክግራውንድ ከመጣ ሰው ጋር አንድ ጣራ ውስጥ ለመኖር የምትፈርመው ፓክት ነውና እዛ ፓክት ውስጥ አንድ ጊዜ በጤነኛ አምሮ አክሴፕት ላታረጋቸው የምትችላቸው ነገሮች አክሴፕት አድርገት እንገኛለን እይታ ነው ግን ምስሩዬ እንደውን ታቀለ ጤነኛ ያሳበዱ ጤነኛ ሰዎች አሉ ጤነኛ ሰው ተሰጥቷቸው በአያያዛቸው ትዳር ውስጥ በሚፈጥሩት ችግር ባለመረዳት ብዛት ውስብስብ ችግሮች ውስጥ ገብተው በሽተኛ ያረጋዋል ሰዎች አንተን ጤነኛ ሆንከው ገብቷል ቀደም እንዳልሽው ደግሞ እግዚአብሔር ሲባርክለት አንዳንድ ሰው ያለበትን ችግር ሁሉ መጥቶ ተሸክሞለት ተሰብሮ የሚቀየር ሰው ይኖራል ሶ እኔ በሁኔታ ውስጥ ምንድነው በተለይ ደግሞ ትዳር ልጅ ሌላ ሰው ሊፈጠርበት የሚችል ነገር ፈጽሞ የራስ አቅም ላይ ይመሰረታል በጣም ላንተ ስነልቦናዊ ዝግጅት ሃይማኖታዊ መንፈሳዊ ጥንካሬ ልክ ያሉኑ ነገሮች በዛ ነገር ላይ ላልጠነከሩ ሰዎች ደግሞ ልክ ላይ ሆኑ ይችላል አንተ መምረጥህ ዋው እስራኤል እግዚአብሔር ይባርከው ይሄንን ሪስክ ደፍሮ አገባ ደስ የሚል ነገር ነው at the same time ግን አይ ነው እኔ ይሄንን ፈተና መሻገርበት ጥንካሬ ለኝም ፋይናንሱ ሊሆን ይችላል የስነልቦና ዝግጅት ይሆናል መንፈሳዊ ጥንካሬው ራሱ ባይኖረኝ ጥዬ በወጣ የሚያስወቅሰኝ አይደለም ለምን በር ላይ ነን በር ላይ ስለሆነን ማለት ነው ከበር በኋላ ግን ያለው አሁን ሰው ለምሳሌ ሰዎች ቃል ኪዳን ከተገባቡ በኋላ ብዙ ጊዜ እንደውም እናነሳዋለን አይደል ሰዎች ከተጋቡ በኋላ ሚስቶቻቸው ስለታመሙ ጥላዋቸው ይሄዳሉ ወንዶች አያስታምሙም መከራን ለመቀበል መከራን ለመሸከም ብዙ ሰው አይፈልግም ምናምን እንላለን you see ስላወቅና ስላላወቅ አይደለም የህይወት ውል ያለው የህይወት ውል ያለው ውጭም ሆነ ስለፈራ ትድናለህ ማለት አይደለም ምናልባት ይሄን ልጅ ትታው ሄዳ የምታገኘው ሰው እሷን ሊያሳመም የሚችል አይነት ሰው ሊሆን እኮ ይችላል አሁን እህቴ ብትሆን ብለህ ብታስብ እንዲያድርግ የምንላት እንዴት ነው ጊዜ ወስዳ ታስብ ነው ማለት ነው እህቴ ብትሆን 1 ወር 6 ወር ሽምግልናው ጣጁን ተበላሸ ምናምን አይደለም በደም ጊዜ ወስደሽ አቅመሽን ለኪ ነው ግን አሁን እኔ ምን አይነት ነገሮች አስባለሁ መሰላችሁ
በመንፈሳዊም በዓለማዊም መልኩ ብናየው ምን ፈልገውን ነው መርጠን መንፈሳዊ የምንቀበለው እኛ ለምሳሌ በዚህ ሴናሪዮ ውስጥ ይሄን ልጅ የመሸከም ግዴታ መንፈሳዊ ተደርጎ ተሰጣት ወራባውት ይሄን ኢንፎርሜሽን እንዲነገራት ያደረገው እግዚአብሔርስ ቢሆን ሆልድ እንድታረገው ኦኬ በሱ መልክ ማየት ይቻላል በዛ መልክ ማየት ይችላል ምክንያቱም ቀላል ነገር አይደለም ቅድም የተነሱት ምትገቢበትን ወቂ ሚል ሜሴጅ ሊሆን ይችላል እየመጣ ያለው ለምሳሌ ይሄ ልጅ ይሄንን ነገር አድፈንፍ ማለፍ እድል ነበረው ዝም ማለት ይችላል ነበር አይደለ ምክንያቱም የፈራው ነገር አለ ይሄን ከነገርኳት አጣታለሁ ሚል ነገር አለ እንግዲህ ሰዎች የተለያየ ሐሳብ ይኖራቸዋል ውስጣቸው ስለሱ ልጅ ሐሳብ መመርመር አንችልም እሱ ነው የሚያውቀው ትክክለኛው አስተሳሰብ ሴናሪዮን ብቻ ግን የብዙዎች ታሪክ አድርገን ብንወስደው እዚህ ቀን ላይ ለምን አጣብቂኝ ገጥሟታል ልጅቷ እሁድ ቀን ሽምግልና ይላካል ቅዳሜ ቀን ላይ ለምንነገራት የሚለው ለውሳኔ እንዲከብዳት ብሎ እድል ነበር በእርግጠኝነት ልጅቷ እንደነገረችኝ የቤተክርስቲያን ባክግራውንድ ምናምን ያላት ናት ቤተክርስቲያን ወስዶ ቁጭ አድርጎ ቢነግራት ቀድሞ ገና መጀመሪያ ያለመተው ሁሉ እድል ነበራት አሁን አንድ ጥርጣሬ ውስጥ እንድትገባ ያደረጋትና ኩዌስችን እንድታረግ በደንብ ነገሮችን መመርመር እንድትችል ያደረጋት ነገር አጣብቂኝ ውስጥ ነገሩ መነገሩ ነው እንጂ ኮሪደር ላይ ነው የተነገራት ሙስ ሁለት ቀን እና ያበደ ነው አምቡላንስ ይሄ አጣብቂኝ ውስጥ የተነገራት ምክንያት የራሱ የሆነ ይሄ ብቻውን ሴናሪዮ ይሆናል አንድ ኮንቴክስቱ ሌላ ደግሞ ቅድም ያለችው ሬድ ፍላግስ አሉ 2 3 4 ነገሮች አሉ እሱ የጣላቸው ነጥቦች አሉ ማንንም ሰው በጤነኛም ሰው ማናችንም የምንጥላቸው ነጥቦች በህይወታችን ብዙ እንድናረግ ሊያስደርጉን ይችላሉ የጣላቸው ነጥቦች ያንን ውሳኔ እንድትወስድ ሊያደርጓት ይችላሉ ገብቷል ማለት እንደማንኛውም አሁን እኮ ይሄ ልጅ በደና የሜንታል ሄልዝ ላይ ነው ያለው አሁን ደህና ነው ያለው ደህና በሆነበት ጊዜ ነገሮችን ማኔጅ ያደረገበት መንገድ ዲሲዥኖቹ ሳምሃው ኩዌስችን የሚደረጉ ናቸው ፍርድ ውስጥ ባንገባም ማለት ነው ወይም በደንብ ጊዜ እንድትወስድ ያደርጋታል አንደኛ ሁለተኛ ነገር የሽምግልናው ጉዳይ እግዚአብሔር ይመስገን እቺ ልጅ እድለኛ ናት ምክንያቱም በርካታ ሰዎች በአሁኑ ሰዓት ሽምግልና ተልኮ ነው እንደ ሰርግ የሚጠቃለሉት የዓለም ህዝብ ሁሉ እዛ አካባቢ ያሉ ቤተሰቦቿን ጨምሮ ሌሎች ማህበረሰቦች እንደተጋባች ነው የሚያስቡት ቀስ አድርጎ ይሄን ነገር መዝጋት ይቻላል ችግር የለውም ለሰርግ ኤክስፔክት ማን ማድረጋቸው ብለል ነው ፕሮግራሙን በዚህ መልኩ ኦሬዲ አለቀ ማለት ይቻላል እዛ ጋር የብዙዎች የሽምግልና ታሪክ የጋብቻ ታሪክ ስለሆነ ከዚህ በኋላ ያለውን ስቴፕ ሽምግልናውን ረስታ ነው መወሰን ያለባት ስለዚህ ለዛ ካልክ ማለት ነው ይታይ ማለት ይሄ ልጅ ምን ትሪገር ያደርገዋል አሁን ያለበትን ሜንታል ስቴተስ የሚያስነሳው ነገር ምን ትሪገር ያደርገዋል ይህንን ነገር ስለመቻል ይችላል ሆይ ትሪገር በሚደረግበት ጊዜ የሚል አብራው መቆየት አለባት ማለት ነው ጨምርልሽ ሌላ ደግሞ ነገር ልጨምርላችሁ ለሁላችሁም ቅድም ይዮብ እንደ ነካረገው ነገሩን እሷ ደግሞ አንድ ስጋት አላት መተው አለመተው የሚለው ነገር ልትወስን የምትችለው ነገር ነው የፈለገ ብታፈቅረው ማለት ነው ግን ደግሞ በፍቅር ህይወት አብረው እንደመኖራቸው አይምሮን ሉዝ አድርጎ ምናምን ማየት አትፈልግም ይሄ እሷ የምትወስነው ውሳኔ ተስፋ ላይ ያስቆርጠው ይችላል የሚል ስጋት አለ እሱ ውሳኔ ነው የሚሆነው እኮ at the end of the day ራሱን የሆነ ነገር ሊያደርግ ይችላል በዚህ ንዴት በዚህ ምናምን ይሄ የሷ እንትን አይሆንም አይደለም ግን የሷ ኃላፊነት ባይሆንም እሱ ላይክ ያስፈራታል ላይክ ያስፈራታል ግን ምን መሰለህ አይመረጠችበት ምክንያት በጣም ከባድ ነው ለምሳሌ ይሄ ሽምግልና ብዙዎች በእኛ ሀገር ሜንታሊቲ ወይም ባለው ግንዛቤ በጣም ቤተሰብ ፑሽ ያደርጋል ምናምን ግን ከሷ ህይወት አይበልጥም ብዙ ነገሮች የሚፈጠሩ ነገር አለ ሆልድ ማድረግ ትችላለች መተውም ትችላለች ከሷ የሚበልጥ ነገር የለም ብዙዎች እንደዛ ሲሰቃዩ አይተናል ለቤተሰብ ሲባል የሆነ ነገር ውስጥ ይገባል ከዛ የሆነ ነገር ሲመጣ ቤተሰብ ይባላል ለክሱ ይቀመጣል ምናምን ያን እኮ አላልኩም እኔ ቅድም ተናግሬያለሁ ይሄኛውን ነገር ኖርማሊ ይሄኛውን ትተውና ግን ምንድነው እሷ እንዳትወስን የሚያረጋት ወይም ደግሞ እሱን ትታ እንዳትሄድ የሚያረጋት እሱ ላይ የሆነ ነገር ቢያረግ ወይ በጣም ቢባባስ ብላ ምትፈራው ነገር አለ ኩዌስችን ተፈጥሯል አይ ነው ገባኝ ምን መሰለሽ አሁን ራሱ ነው እሱ እንደዛ መሆን የለበትም ባይነኝ ነው ቢካዝ አሁን ሪጀክት አርጋው ጥላው በትሄድ እንኳን ምን የሚልሽ ውሳኔዋ ልክ እንደሆነ ብታምን እንኳን የሷ ውሳኔ እሱ የአእምሮ ጤና ላይ የሚፈጥረው ችግር ሊኖር ይችላል እሱን በማጣቱ እሷ ሁሉ ጊዜ ከሊና ወቀሳ ነፃ ስለማትሆን ስለዚህ ወደዚህ ወደ ደማትፈልገው ህይወት ትግባልንል ደግሞ አንችንም አይደለም በሷ ጫማ ምን አይነት ዊዝደም ተጠቀም ልንል ግን እንችላለን ቅድም እኮ ያልኩት ለዛ ነው ዊዝደሙ ብናወራ ቢያንስ አንድ አመት ምናምን ያው ያልኩት ለዛ ነው ያለበት የሜንታል ሄልዝ ፕሮብለም አንተ እንደነገርከኝ አሁን ስቴብል ነው ግን ትሪገር የሚያረጉ ኢሹዎች አሉ ከትሪገሪንግ ኢሹዎች አንዱ ሱስ ነው ያንን ሱስ ትቻለው ቢላትም ስቲል ሱስ ውስጥ ነው ስለዚህ ሴትዮ ማለት ነው ይሄ ሰውዬ እኔ ጋራ ሲሆን ሊዮ
ምን ሲሆን ምን እንደሚሆን ለየው ከዛ እችላለሁ ወይ እያንዳንዱ የሚሆነውን ነገር ትሪገር አድርጎት ያ ሜንታል ሄልዝ ፕሮብሌሙ ለሚያደርጋቸው ነገሮች እሷ ትተቀበለዋለች ወይ የሆነ ጊዜ ላይ ተነስቶ ማንሽ አንቺ ሚላት እኮ ይችላል በቃ you never know አይደለም ምን ሊሆን እንደሚችል ያለበት ሲቹዌሽን በተለይ ትሪገር በሚደረግበት ጊዜ እንደዚህ ነው ተብላ ተነግሯታል ስለዚህ ለዛት ይው ለማየት እድል ትስጥ ስለዚህ አብራው ትቆይናት ይው ይሄንን ትዳር አልፈልግም ምናምን አይደለም እኮ የምትለው ኦኬ ይሄንን ትልቅ የኮሚትመንት ከመግባታችን በፊት ነው የነገርከኝ ስለዚህ አብደደፍ ነው ያለነው ስለዚህ ለየ ትንሽ እንደማንኛውም ሰው ማለት ነው ለምሳሌ ሌላ ሰው አንተ ከዚህ ውጪ የሆነ ሰው ጥፋት ሲያጠፋ ብታይ ሆልድ ልታረጋው ትችላለህ አይደለ ሆልድ ልናረጋው እንችላለን የትኛውንም ግንኙነት የፈለገ ማንንም አስገድዶ አንገታችንን አንቆ ከገባንም እንወጣ እንችላለን አይደለም ከውጪ ሆነን ሬድ ፍላጎች እንደዚህ አይነት ትልቅ ሬድ ፍላግ ያያየን ማለት ነው ግን እንዴት ነው ሐሳብሽን ስማማለሁ በምን መልኩ ግን ይሄን ነገር ያስኪዱት የሚለው ነገር ግን ብናወራ አሪፍ ነው በምን መንገድ መሰለ ሊያስኬዱት የሚችሉት እኔ ምናምን አለው መሰለ ህይወት በምዕናብ አይኖርም ሊፈጠር ይችላል ሊያሞይ ይችላል ምናምን እያልክ አትኖርም ከጤነኛም ሰው የሆነው ነው የምትኖረው አዎ ስትደርስ የመሻገር አቅም የሚታየው ስትደርስ ነው ገብቷል ሲሆን ነው ድጋሚ ተፈጠረህ የምትለው ምናምን ግን ደግሞ አንዳንዴ በስጋት ውስጥ መኖር የማይፈልጉ ሰዎች አሉ ካሁን ይነሳበት ይሁን ሁላችንም አንፈልግም እንጂ ከባድ ነው እንቅልፍ ራሱ ሊያስቸግር ይችላል አይደል አንዳንዴ እንዴት ነው መሰለ እረዳዋለሁ እኔ አሁን ያምሮን ችግር በጣም ለመረዳት በጣም ቅርብ የሆንኩ ሰው ነኝ ገባ ሶኔ እኔ ያለብኝን ችግር አንድ ሰው ፈርቶ ጥሎ ቢሄድ ጉዳይ አይደለም ፈጣሪን የመፍራትና ያለ መፍራት ኢሹ ምናምን አይደለም የራስ የአቅም ጉዳይ ነው እኔ ትልቁ ችግር የሚፈታው እንዴ መሰለ this guy ባይነግራትም ጤነኛ ቢሆንም ነገ ድንገት ቅድም እንዳልናቸው የኩላሊት የጉበት ስትሮክ ምናምን የአገር ነገር መጥቶ ሰዎችን እጃችን ላይ ሊጥላቸው ይችላል you see ሰዎች ኖርማል የስጋ ህመም ቢታመሙብን የት ነው ይዘን የምንሄደው ሆስፒታል ሰዎች አብራቸው ቢታመሜት ሊዘንይልን ይችላልን ወይ ሆስፒታል ጸበል መንፈሳዊ ስፍራ ያንገላታል በጣም ያንገላታል ያሰጋል በጣም ያሰጋል አረ በፍጹም እግዚአብሔር ያቃል ምናምን ብላ በቀላሉ ትግባበት ብለን አጉል መንፈሳዊ ሆነን ምን መክርበት ኢሹ አይደለም ሴት መሆኗንም አንሳጋይ መስራቃው ሴት መሆኗንም አሁን ለምሳሌ ወንድ ቢሆን ነው ይሄ ሴናሪዮ ወደ ወንድ ቢሆን ሃንድል ማድረግ መቻል ፊዚካሊ ሃንድል ማድረግ መቻል የሚመጡ ባህሪያትን ሃንድል ማድረግ መቻል የራሱ እንትን አለው ይሄ ሰው ወንድ ነው አሁን እንደዚህ ታስበው እንኳንና የሆነ ችግር ኖሮበት ትዳር ላይ ያው ባልና ሃንድል ማድረግ በራሱ በጣም ከባድ ነገር ነው ለአንድ ሚስት አይደለ ስለዚህ ተጨማሪ ባልን እሺ ለጨምረላችሁ ጋይስ አንድ ነገር በደንብ አንደርስታንድ ማድረግ ያለብን በጣም ሰባዊ ነገሩን አይተናል በሌላ በኩል እንድናየው የምፈልገው ነገር አንድ ኖርማል ካፕሎች ወደ ትዳር ሲገቡ በጣም ከአይምሮ በላይ የሆኑ ትልልቅ ጸቦች የመፈጠር እድል አላቸው ትልልቅ ጭንቀቶች የመፈጠር እድል አላቸው ሶ ይሄ ራሱ ትሪገሪንግ እንትን ሊሆን ይችላል ነው የምላችሁ ለዚህ ሰውዬ ያኔ እንዴት ሃንድል ሊያደርገው ይችላል ከዛ አንግል ማየት አለብን ሶ ፊውቸሯን በደንብ ማየት አለባት ክሊርሊ ማየት አለባት ያስባለሁ ትልቁ ሊጨመቅ የሚችለው ምክራችን ሊሆን የሚችለው ምንድነው ጊዜ መግዛት በጣም ውብ ነገር ነው በምንም እንኳን በእንደዚህ አይነት ስለዚህ ጊዜ ተሰድ በሚለው ነው ሁላችንም ውስጥ ጊዜ መግዛት እና እነዛ ቀደም ሶሪሺ ወይ ቀደም የተባሉት ነገሮች ሽምግልናው ለቀን ቀረው ቀይወጡ ስጋው ገብቶበታል እና የቤተሰብ ስም ዝና ምናምን የሚለው ከባድ ችግሮች አሉ የሰውየቱ ስብስብ ችግር ውስጥ እንዲገባ የሚከቱ እሷ የምትችለው የመሸከም አቅም ጫንቋን ታቀዋለች ገብቷል ነገ አንድ ነገር ቢሆንባት ሩጣ እናቷ ቤት የምትሄድ ሰው ነች ወይስ ያ ጽናት ያላት ሴት ነች ይሄ መንፈሳዊ ብርታት አላት ወይስ የላትም ቁጭ ብላ ተገምገመው ለምሳሌ የራሳችንን አቅም የራሳችንን በአንድ ጉዳይ ላይ ያለንን ብቃት ችግሩ ውስጥ ይገጥመን ራሱ አናቀው ሲገጥማት እኮ በጣም ጀግናዋ ሴት ልትሆን ትችላለች ሲገጥማት እንደው ምን አይነቱ አንበሳ ነሽ ልትል ትችላለች ወይም ተሰባሪም ካለን ጊዜ አንፃር እሺ ባንድ ላይ እንዝጋው ቢባል ይሄ የሰው ላይፍ ስለሆነ ማለት ነው ጊዜ እንድትወስድ ነው የተስማማ ነው ራይት በደንብ ጊዜ ወስዳ እንድታስብ ሶ የሃይማኖት አሁን እኛ መስጠት የቻልነው የፐብሊኩን እንትን የሆኑ ጓደኛሞች ምክር ነው ይሄ ድምዳሜ ላይ ሊያደርስ የሚችል ነገር አይደለም የሃይማኖት ተቋሙን ከሃይማኖት ተቋም ጋር ነው የምትጨርሰው የህክምና ተቋሙን ከህክምና ተቋም ጋር የቤተሰቡን ከቤተሰብ ጋር የኛ የራሳችን ጊዜ አዋቂ ሰዎች የሃይማኖት ሰዎች ምናምን ተደምረው አንድ ላይ ሲወስኑ ቆንጆ ነገር ይፈጠራል ገብቷል አንዱን አውጥተ ይሄ አይጠቅምም ጊዜያቱ ሰጂ በቃ እንደሚሆን ታረጋያለሽ ምናምን አትልም ሁሉም ነገር ይጠቅማል የሃይማኖት አባት የንስሐ አባት ጋር ትሄድ ገብቷል ቤተሰቦቿን ታማክር አቅሟን ትፈትሽ በጣም ብዙ ነገር አለ